ትሰሚኛለሽ? አንቺ በራሩ በሰላም ብትሄጂ ይሻልሻል። እሺ? አይ ካልሽ ደግሞ ሬሳ አድርጌ ልክሻለሁ። እሺ? ውሃ ደፍታብኝ። ምን ቆጭ ይላል አብዛችሁም እንዴ? እሺ እባክሽ ሰው ላይ ውሃ መጥፋት ስሜቱ እንዴት ነው? አንቺ አመሻል እንዴ? ጤነኛ አይደለሽ? ማኪ ለምንድን ነው ክብርሽን የማትጠብቂው? ምን አገባሽ? ለምንድን ነው ሰው ላይ ውሃ የምትደፊው? አይመለከትሽም። እሱም ቢሆን ለምንድን ነው የማያገባኝ? ሰው ናቸው እኮ። ተቀመጭ። እሺ? ከዚህ በኋላ ሰላምን ብትነኪያት ሰላም አይደለችም፣ እኔ ነኝ የምቆራረጥሽ። እሺ? መቆራረጥም ማለት ሮዛ ስለሆንኩ ትሰሚኛለሽ? ክብርሽን ጠብቂ። እሺ? ተወዳጁ ሮዚ ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል። ማሂ የሰራችው ስህተት በስተመጨረሻ ዋጋ ያስከፍላታል። ናታን ሰላምዬ ወደ ቤት በመመለሷ እጅግ ደስ ብሎታል። ወይዘሮ ሂሩት እንግዲህ እኔም ሴት ልጅ አለኝ በማለት በጸጸት ሰላምን ወደ ቤት እንድትመልሳት ሮዚን አዛታለች። እሱም ከመጣች በኋላ የሰሩ ድራማ ናታን ሽማግሌ እንደላከ አድርገው የሰሩት አክቲንግ ማሂን ጭርጭር አድርጓታል። ወይዘሮ ሂሩትም ሰላም የምትባል የሚያፈቅራት እንዳለች እያወቅሽ እንዴት አብረሽ ታድሪያለሽ? እኔ አይቻችኋለሁኝ ስትልም እቅዷን እንደምታከሽፍባት ነግሯለች። ሮዚ ማመን አቅቷታል። ወንድሜ ይህን ስህተት ሰርተኸው ነው ከማሂ ጋር አብረህ ተኝተህ ነው እያለች የገመተኩት ልክ ከሆነ ወንድሜ ከባድ ወጥመድ ውስጥ ከተዋለች ማለት ነው በማለት በጭንቀት ተገርፋለች። ሰላምና ናታን በመታረቃቸው ሮዚ እጅግን ደስ ብሏታል። ደስታቸውንም እያከበሩ ነው። እንደውም ሸዋሸዋና ፕራንክ እናድርጋት ማሂን በማለት ሽማግሌ ተላከ ብራምባር እያሉ እየዘፈኑ ነበረ። ሙሽራ አበባ እያሉ ሲዘፍኑላቸው ነበረ። ያልታወቀችው ሙሽራ ማን ናት? በማሂ አንደበት ሜቢ ሰላም ልትሆን ትችላለች የሚል አስተሳሰብ አላት። ግን የሶስቱ መጣመር እጅግ አንጨርጭሯታል። በስተመጨረሻም ናታን እየቀለድኩ አይደለም፣ በህይወቴ ቁማር እየተጫወትክ ነው በማለት ማንቁርቱን ይዛ ለሰርግህ አሪፍ ስጦታ ልክልሃለሁኝ፣ እኔ እዚህ ቆሜ አንተ አሸሸ ገዳይ እያልክ የሰርግ ውዝዋዜ ትወዛወዛለህ በማለት በንዴት ታውሂዳለች። ሮዚ ይህ ጩኸቷና ይህ ተንኮሏ አንድ ቀን ጉድጓድ ይከታታል። ወንድም የደበከኝ ነገር ካለ ነገር ብትለውም ማሂ እርግጠኛ ነኝ የሆነ ወጥመድ ዘርግታለች። እሱንም አብረን እንዳደርን ያረገችው የሆነ የቀረጸችው ነገር ሊኖር ይችላል በማለት ተጨንቋል። እሱም እንደፈራው የቀረጸችው ነገርና ያነሳችው ፎቶ አለ። እሷም ተንኮለኛዋ ከሰላም ኩሽና በመግባት ስክሪን ከበር አድርጋ ፎቶውን ታስቀምጥላታለች። ሰላም ይህን ፎቶ ስታይ ምን ትፈጥራለች? ሰላም ከመቼ መጣ ፎቶ ነው? መቼ ተነሳችሁት? መቼ መጣ የሚለው ነገር ሰላም አይታው እንዲጣሉና ሰላም ልቧ እንዲሰበር ናታንን አይንህን ላፈር እንድትለው ነው ፍላጎቷ። ወይዘሮ ሂሩት ግን የናታንና የሰላምን ፍቅር ፈቅዳለች። ይህ ማለት በመሀላችሁ አልገባም፣ እኔም ሴት ልጅ አለኝ፣ ነገ የት እንደምትወድቅ አላውቅም በማለት በጸጸት አረንጋ ተገርፋ በቅዠትም እንደዛ ስትዋኝ አድራ ነው ሮዚን ሂጂና ምጪ ያለቻት። ማሂ ግን መሬት ቆፍሬ ብቀብርሽ አፈሩን አራግፈሽ ትመጫለሽ፣ ቆይ አንቺ ልጅ አስክሬንሽን እልክልሻለሁ በሚቀጥለው በማለት ሰላም ዝታባታለች። ትልቁ ጉዳይ ግን ሰላም ስክሪን ከበር የተደረገውን ፎቶ ካየችው በኋላ ምን ይፈጠራል ነው። ውድና የተከበራችሁ ቤተሰቦች አሁን ሁሉንም መቆጣጠርና በእጇ ማስገባት ትፈልጋለች። ማሂ ሮዛን፣ ናታንንና ወይዘሮ ሂሩትን። ትልቁ ጉዳይ ግን አብረው ያደሩ ይመስልም የተነሳት ልብሳቸውን ሳይለብሱ የተነሱት ፎቶ ቢኖርም ግን ምንም እንዳልተፈጠረ ማሂ ታውቃለች። የማያውቀው ናታን ብቻ ነው፣ እሱም ራሱን ስለሳተ በስካር። ወይዘሮ ሂሩትም ልብሳቸውን አውልቀው ተቃቅፎ ተኝተው ስላየች ኦልሬዲ ሌላ ውስጥ የገቡ ነው የመሰላት። እውነቱን የሚያውቀው አንድ ፈጣሪና ማሂ ብቻ ናቸው። ማሂ ግን ለወጥመድና ለማስፈራሪያ ነው እየተጠቀመች ያለችው። ይህ ተቃቅፈው ልብስ ሳይለብሱ የተኙት ፎቶ በትክክል ግንኙነት አልተፈጠረም ቢባል እንኳን ለማመን የሚከብድ እንደሆነ ስለምታውቅ ነው። ማሂ ሁሉም ነገር በእጅ ገብቶ አላሸንፈቻልን እያለች ነው። ደስ እያላትም ነበረ። ግን ትልቁ ጉዳይ ስክሪን ከበር አድርጋ እያስቀመጠችው ኩሽና ስልኳን ለምንድን ነው? ሰላም አይታው እንዲጣሉ ልቧ እንዲሰበር
የሚለው እቅዷ ነው። ይህን እቅድ ይሳካለታል ወይስ? ሌላው ሮዚ ናት። ሮዚ የማሂን ጆሮ ጌጥ ናታን ክፍል ውስጥ አግኝተዋለች። ይህ ማለት ናታን ደብቆኛል፣ አብረው አድረዋል። ይህ ማለት የጆሮ ጌጧን እዚህ ስላገኘው ሌላ ነገር ተፈጥሮ ሊሆን ይችላል። ወንድሜን በእርግጠኝነት ወጥመድ ዘርግታለታለች በማለት ተጨንቃለች። ሰላም ወደ ቤት በመመለሷ ማሂ እጅጉን ተናዳለች። ጉድጓድ ቆፍሬ ቀብሬሽ መልሰሽ አራግፈሽ መጣሽ። አሁን ግን እኔ አስክሬንሽን በሳጥን አሽጌ ልክልሻለሁ በማለት ዝታባታለች። ናታን፣ ሰላም፣ ሮዚ ግን ደስታቸውን እያጣጣሙ ነው። ደስታቸውን እያከበሩ ነው። ማሂን ለማብሸቅና ሰላም በመመለስ አማካኝነት ሁሉም ደስ ብሏቸዋል። ወይዘሮ ሂሩት ግን ማሂን ከዚህ ቤት ማስወጣት አልችልም፣ እሷን ከልጆች ለይቼ አላያትም፣ ስለዚህ አንተ መፍትሄ ፈልግ ብለዋለች ናታንም አብረን እንዳደርን ካየሽን ማየ እኔ የማውቀው ጉዳይ የለም፣ ራሴን ስቼ ነበረ፣ ይህ ተፈጠረ ትላለች። እኔ ግን ተበሳጭቼ ጠጥቼ ነበረ፣ ግን እሷ እንዴት ወደዚህ ክፍል እንደመጣች እንዴት እንደወሰደችኝ እንዴት አብረን እንደተኛ አላውቅም ማየ ሲላትም እኔ እሷን ማስወጣት ሳይሆን አንተን ኃላፊነትን ተወተህ ማስተካከል ያለብህ፣ ይህ ያንተ እንዝላልነት ነው በማለት ናታንን ተቆጥተዋለች። ይህ ማለት ሰላምን ህይወቷን እንዳታበላሻት ምስኪን ልጅ ናት እንደማለት ነው። አንተ ስትበሳጭ ጠጥተህ በሰራኸው ስህተት ሰላም ህይወቷ አደጋ ውስጥ ነው። ይህ ማለት እንደምታምነት ጠንቅቃ ታውቃለህ። በድንገት ልቧ ልትሰብረው ትችላለች። ስለዚህ መፍትሄ ፈልግ ብለዋለች። ይህ መፍትሄ ግን ምንድን ነው? ማሂም መፍትሄ ከመፈለጉ በፊት ሰላም ቀድማ ፎቶና ቪዲዮን እንድታይ ብላ ነው ኩሽና ወስዳ ስልኳን ያስቀመጠችው። የዚህ መጨረሻ ምን ይሆን? እናንተስ እንዴት አገኛችሁት? የሮዚን ምርጥ እህትነትስ እንዴት ተገኛችሁት? ከእንደዚህ ያለ ምርጥ እህት ያድለን፣ ያብዛልን፣ ይብዙልን እንላለን። የሰላምዬ እንባ መታበስ አለበት፣ ልቧ መጠገን አለበት እያለ ነው። አሁን ግን ማሂ ልቧን በሾህ ልትወጋው ስክሪን ከበር አድርጋ በስልኳ ያስቀመጠችውን ፎቶ ሰላም እንድታየው እሷ አውቃ እቃ የምትፈልግ መስላት ትደናባበራለች። እሱም ሰላም አይታው የሰላም ፊዚካሊ ሁኔታ ለመረዳት እና ሰላምን ልቧን ለመስበር ነው እቅዷ። ሳይሳካላት ግን ሰላም ያንን ስልክ ሳታየው ዘወር ብላ ወደ ሌላ ስራዋ ብትሄድ መልካም ነው። በቀጣይ ክፍል ግን ሰላም ይህንን ቪዲዮ ወይም ይህንን ስዕል አይታው ይህን ፎቶ አይታው ከናታን ጋር ከባድ ግብግብ የሚፈጠር ይመስላችኋል? ማሂ ራሷ ባጠመደችው ወጥመድ ራሷ ትወድቅበታለች። ቀስ ብላ ደግሞ አረገዝኩ ነፍሰ ጡር ነኝ ልትል ትችላለች። አንዳንድ ጊዜ የኛ የኢትዮጵያኖች ተከታታይ ድራማዎች የሆነ የሚሰሩት ስህተት አለ። በቃ አረገዝኩ ከተባለው ቶሎ የሚያምኑት ነገር እኔ ወስጄ ራሴ ያስመረምርሻለሁ፣ እኔ እንደዚህ ያደርግሻለሁ በማለት እንትን አይሉም፣ አያስተባብሉም። ግን የማሂ ክፋት በእርግጥ ውጤቱ ልታስቀይረው እና በትክክል ኦሪጂናል ዶክሜንት ልታመጣለት ትችላለች። ግን ትልቁ ጉዳይ ግን ሰላም ከማሂ ሳሰማ ናታን ቀድሞ ቢነግራት መልካም ነው። ቀጣይ ክፍል